በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ወንድሞቼ ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት በድጋሚ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የጌታችን የአምላካችን የወዳጃችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከዘላለም እስከ ዘላለም የተመሰገነ ይሁን። እመቤታችን የቅድስት ድንግል ማርያም የቅዱሳኑ የመላእክቱ ጸሎታቸው በረከታቸው እንዲሁም ጸጋቸው ከሁላችን ጋር ይሁን። ዛሬ በወንጌሉ የተነበበልን የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 26 ያለውን እስከ መጨረሻው የተነበበልን ግን 23 እስከ 26 ያለውን አብረን እንመለከታለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 23 ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ? አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሠጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትና ባህርስ እንኳ ስለሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። ጌታችን ስለ ቃሉ የተመሰገነ ይሁን። ቁጥር 23 ላይ ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከተሉት ይላል። ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከተሉት። የሚገርመው ነገር እዚህ ጋር ጌታችን ኢየሱስ ክርስቶስ ቁጥር 18 ላይ ምን ይለናል? በዙሪያው ብዙ ሰዎች ነበሩ ይላል። ብዙ ሰዎች ተከትለውታል። ቅድም ልጆቹን ስናስተምር እንዳየነው ብዙ ተአምራትን ያደርግ ስለነበረ ተአምራትን አይተው የሚከተሉት ብዙዎች ነበሩና ብዙዎች ዙሪያውን ብለውት ነበረ፣ ከበውት ነበረ እና ጌታችን ኢየሱስ ክርስቶስ ግን ወደ ማዶ ተሻገሩ ብሎ ሕዝቡን ሲሸኛቸው እናገኛለን። ምክንያቱም ጌታችን የሰውን መከበር ዝናን የሚፈልግ ሳይሆን ጌታችን ለሰው መልካሙን ሊያደርግለት በጎን ሊያደርግለት ሊያድነው እንደሆነ ሀሳቡ እንደዛ እንደሆነ ሊያስተምረን ይወዳል። እኛም እንዲሁ በምናገለግልበት ጊዜ በዝማሬም ሆነ በድቁናም ሆነ በክህነትም ሆነ በማንኛውም መንገድ በምናገለግልበት ጊዜ ሰው እንዲያየን፣ ሰው እንዲመለከተን፣ ሰው እንዲከበን ሳይሆን በእግዚአብሔር ፍቅር፣ ስለ እግዚአብሔር ፍቅር እና ስለምናገለግላቸው ፍቅር፣ ስለ ቤተክርስቲያን ፍቅር ሊሆን ይገባል። ስለዚህ ጌታችን ሰው ሕዝቡ ዙሪያውን መክበቡ ለእሱ ትልቅ ነገር ነው። ለእሱ ትልቁ ነገር ምንድን ነው? የሰው ልጅ መዳኑ፣ መፈወሱ፣ ከስቃይ መላቀቁ እነዚህ የመሳሰሉት። ስለዚህ ጌታችን ይህንን ያስተምረናል ማለት ነው እና ደቀ መዛሙርቱን እንዲከተሉትና ወደ ታንኳይቱ እንዲገቡ ጠይቋቸው ይዟቸው ሲሄድ እናገኛለን። ከዛ በፊት ግን አንድ ሰው ወደ እርሱ መጥቶ ቁጥር 19 ላይ ምን ይላል? አንድ ጸሐፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ወደምትሄድበት ሁሉ እከተልሃለሁ አለው እና ጌታችን ምን ብሎ ነው የመለሰለት? ኢየሱስም ለቀበሮች ጉድጓድ
ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ስለዚህ ደቀ መዛሙርቱ እንዲከተሉት ሲፈቅድላቸውና በተንኳይቱ ሲገቡ እናያለን። ይህንን ሰው ግን ምን ሲለው እናገኛለን? ሲከለክለው እናገኛለን፣ እንዳይከተለው። እና ለምንድን ነው እንደዚህ ያደረገው ጌታችን ኢየሱስ ክርስቶስ ብለን ስንጠይቅ ጌታ የአፍን ሳይሆን የሚያየው የምንድን ነው? የልብን ነው። የልብን ነው። እና ሁለት ነገር ተመልክቶበታል ይሄ ሰው። የመጀመሪያው ሕዝቡን ወደ ማዶ ሂድ ሲል ይህ ሰው እከተላለሁ ያለበት ምክንያት አንደኛው ምክንያት እኔ ከእነዚህ ሰዎች የተሻልኩ ነኝ የሚል ሀሳብ ስለነበረው ገብቷቸዋል። ስለዚህ የትዕቢት መንፈስ በውስጡ ምናምን ነበር። ሁለተኛው ደግሞ ጌታችንን በመከተል የፈለገው ምን ፈልገው ነበረ? ጥቅም ፈልጎ ነበረ። ብዙ ሰው ስለሚከተለው ዝነኛ የሆነ የመጣ ስለሆነ ጌታችንን ተከትሎ ከእርሱ ጋር በመሆን የሚገኘውን ጥቅም ማግኘት ፈልጎ ነበር። ስለዚህ ልብና ኩላሊትን የሚመረምረው ጌታ ምን ብሎ ተናገረው? ለቀበሮች ጉድጓድ፣ ለወፎችም ቁጥር ስንት ላይ ነው? ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ማለት ነው። አትሳሳት። እኔን በመከተል ገንዘብ የምታገኝ ጥቅም የምታገኝ ከመሰለ ምድራዊ ጥቅም ነው ማለት ምን ብለሃል እያለው ነው? ተሳስተሃል። ክርስቶስን የምንከተለው ምድራዊ ጥቅም ለማግኘት አይደለም። ለምድራዊ ጥቅም ክርስቶስን የምንከተል ከሆነ ምንድን ነው የሚለን? እኔን የሚከተልኝ ሰው፣ እኔን የሚመስል ሰው በዚህ ምድር ላይ ቦታ የለውም። ከኔ ጋር ናችሁ? ስለዚህ ምንድን ነው ያለው? እኔ ጋር መተህ ጥቅም የምታገኝ ነገር ከመሰለ እኔ እኮ መተኛበት ቦታ እንኳን ማርፍበት ቦታ እንኳን የለም። ደቀ መዛሙርቱ የሚከተሉት በብዙ መከራ እያለፉ ነው። መከራ ነው እንጂ የሚጠብቅህ ምን እንዳይመስልህ፣ ጥቅም እንዳይመስልህ። አሁን በጣም የስህተት ወንጌል፣ የብልጽግና ወንጌል፣ ክርስቶስን የሚከተሉ ሀብታም ይሆናሉ፣ ገንዘብ ያገኛሉ፣ ለገንዘብ ተብሎ የሚነገር ምን ነበር? ወንጌል አለ በዘመናችን። ክርስቶስ ግን በግልጽ ይሄንን ይቃወማል። በወንጌሉ ምን ያለ ነው? የተቃረነ። ምክንያቱም በዚህ ምክንያት እንከተል ብለው ሲጠየቁት ጌታ ምንድን ያላቸው? እኔ ማርፍበት ቦታ እንኳ የለኝም፣ ማርፍበት ቦታ እንኳ የለኝም ሲል እናገኘዋለን። ስለዚህ ክርስቶስን ለምንድን ነው ታዲያ የምንከተለው? ክርስቶስን ለምድራዊ ጥቅም አይደለም፣ ለሰማያዊ በረከት፣ ለሰማያዊ ጥቅም አንድ። ሁለተኛ ደግሞ ክርስቶስ ምን ስለሆነ ነው? እውነት ስለሆነ ነው። ክርስቶስ ምንድን ነው? እውነት ነው። ለጲላጦስ ጌታችን ሲያወራ ምንድን ነው ያለው? እውነትን የሚፈልግ ሁሉ ምን ይለኛል? ያገኘኛል። እውነትን የሚፈልግ ሁሉ ማንን ያገኘዋል? ክርስቶስን ያገኘዋል። ክርስቶስን ያገኘዋል። ስለዚህ ክርስቶስን የምንከተለው መከራ እንዳይመጣብን፣ በዚህ ምድር ላይ ለመደላቀቅ፣ ገንዘብ ለማግኘት፣ ጥቅም ለማግኘት፣ እነዚህን ሁሉ ለማግኘት አይደለም። ግን እውነትን ተከትለን ሰማያዊውን መንግስት ታላቁንም ዋጋ ለመቀበል ነው። ከነጋርናችሁ ክርስቶስ በዚህ ምድር ላይ ሳለ ስለዚህ ምድር ጥቅም የተመላለሰ ነው። ይቺ ምድርማ መስቀል ላይ ምን አደረገችው? ሰቀለችው ራቆቱን። እግዚአብሔር ግን በሰማይ ከሰማይ ሁሉ ይላል ቅዱስ ጳውሎስ፣ እርሱ ኦልሬዲ የነገሰ ነው፣ አምላክ ነው። ነገር ግን ሰው ስለሆነ በክርስቶስ ሰው ታላቅ ክብር ተገኝቷል። ልክ እንደዚያው እኛም ደግሞ ክርስቶስን ስንከተል ከክርስቶስ ጋር መከራ ስንቀበል እንደዚህ ነው። አባቶቻችን
ሚስጥራዊ ትርጉም ይሰጡታል። ይሄ ቀበሮዎች ጉድጓድ የላቸውም፣ የሰማይ ወፎች መሳፈሪያ የላቸውም የሚለውን ቀበሮ የሚለው ቀበሮ ብልጥ ነው። ከኔ ጋር ናችሁ? ቀበሮ ምንድን ነው? ብልጥ ነው። ስለዚህ ልባችሁ ብልጥ ከሆነ ለእኔ ቦታ የላችሁም ይላል። እየሰማችሁ ነው? ብልጥ ማለት በብልጣ ብልጥነት የሆነ ነገርን ለማግኘት የሚፈልግ ሰው ነው። እየሸወደ እያታለለ ብልጥነት ጥቅም ለማግኘት በሚፈልግ ሰው በዛ ሰው ልብ ላይ እኔ ምን የለኝም ቦታ የለኝም። ስለዚህ ወደዛ ሰው አልገባም። ቅድም እንዳልኳችሁ ደግሞ የሰማይ ወፍ ደግሞ ከፍ ባለ ቦታ ነው የሚበረው። ከኔ ጋር ናችሁ? ስለዚህ እንደዚሁ ልባችን በትዕቢት ከፍ ካለ እኔ በዛ ሰው ልብ ውስጥ ምን የለኝም እያለ ቦታ የለኝም። ስለዚህ ክርስቶስ የዋህና ትሑታን የሆኑ ልብ ውስጥ ነው የሚገኝ። ቦታ ያለው የዋህ የሆኑና ትሑታን ሰዎች ውስጥ ነው። ስለዚህ ይህን ሰው እየገሰጸው ነው። አንተ በቅድም ነግራችኋለሁ፣ የትዕቢት መንፈስ አለ፣ ብልጥ ነህ። ስለዚህ ቦታ የለም። ስለዚህ ይህንን ሰው እንዳይከተለው ከለከለ። መከተል ትችላለህ፣ ነገር ግን አንተ እንዳሰብከው እንዳይመስልህ። መከተል ትችላለህ፣ እኔን የሚከተሉኝ እንደዚህ አይነት ሰዎች አይደሉም። ከዛ በኋላ ደግሞ ደቀ መዛሙርቱን ግን እንዲከተሉት አደረገ። ምን ይላል? ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከተሉት። ከዛ በኋላ ምንድን ነው የሚለው? እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። ተመለከታችሁ? ክርስቶስን ሲከተሉ ምንድን ነው የመጣባቸው? መከራ ነው የመጣባቸው፣ ማዕበል ነው የተነሳባቸው። ከኔ ጋር አላችሁ? ክርስቶስ ውስጣችን ጠንካራ እንዲሆን ይፈልጋል። በመከራ የማንሸነፍ፣ በስድብ የማንሸነፍ፣ በከንቱ ውዳሴ የማንሸነፍ ጽኑ የሆነ ጠንካራ የሆኑ ሰዎች ልዝብዝብ የሆነ ሰው አይደለም የሚፈልግ። ስለዚህ እኛን ለማሳደግ፣ እኛን ለማበርታት፣ እኛን ለማጠንከር በምን ያሳልፈናል? በመከራ ያሳልፈናል። አንድ አባት እንዲሆን ምንድን ነው የሚሉት? የመከራ አንደኛ ክፍል፣ የችግር ሁለተኛ ክፍል፣ የጭንቀት ሶስተኛ ክፍል እያሉ ክርስቶስ በእንደዚህ እኛን እየሰራን እያጠነከረን ይመጣል። ስለዚህ ክርስቶስን የሚከተል ሰው እንዲወደላቀቃለሁ ብሎ የሚያስብ ከሆነ ምን ብሏል? ተሳስቷል። ምንድነው የሚጠብቀው ከፊታችን? መከራ ነው። ግን ይሄ መከራ አንደኛ ክፍል አንድ ሰው ተምሮ ሲጨርስ ምን አለ? ፈተና አለ አይደል? ፈተናውን አልፎ ግን ወደ መለበስ ነው፣ ከፍ ወዳለ ደረጃ። ሁለተኛ ክፍል ደግሞ ተምሮ ከዛ በኋላ ምን አለ? ፈተና አለ። ከፈተናው በኋላ ምን አለ? ወደ ሶስተኛ ወጣ። ከነጋር ናችሁ። ልክ እንደዚሁ በመንፈሳዊው ዓለም ምን አለ? መከራ አለ፣ ፈተና አለ። ክርስቶስን ስንከተል መከራ አለ፣ ፈተና አለ። መከራ አለ፣ ፈተና አለ። ያ ፈተና ግን ወዴት የሚያስ መጨረሻው አድገን ወዴት ነው? ወደ መንግሥተ ሰማይ ክርስቶስን ወደ ማየት፣ የክርስቶስን ባህሪ ወደ መልበስ፣ የክርስቶስ ልብ አለን ያለው ቅዱስ ጳውሎስ ወደ ልባችን የክርስቶስን ልብ ወደ መሆን ወደዛ ከኔ ጋር ናችሁ። እና የክርስቶስ ለእኛ ያለው ዓላማ ምድራዊ አይደለም። እና ምን ይላል? እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ነው። ስለዚህ መከራ መጣባቸው ማለት ነው። ግን ከዛ በኋላ ምን ይላል? እርሱ ግን ተኝቶ ነበር።
ጌታችን ምን ብሎ ነበር? ተኝቶ ነበር። በሌላ ወንጌል እዚህ ያተጻፈው ግን በምን ላይ ተኝቶ ነበር ይላል? በትራስ ላይ ተኝቶ ነበር። ጌታ ሌሊቱን የሚያሳልፈው በምንድን ነው? በጸሎት። ስለዚህ አሁን ታንኳይቱ ውስጥ ሲተኛ ሲያርፍ እናገኛለን። በምን ላይ? በትራስ ላይ። ልብ በሉ፣ ሰማይና ምድርን የፈጠረ አምላክ፣ ሁሉን የሚችል ጌታ፣ እኛን የፈጠረ በትህትና በትራስ ላይ ሲተኛ እንዴት አይነት ያለ ትህትና! እንዴት ያለ ታላቅነት ነው! እንዴት ያለ ዝቅ ማድረግ ራሱ እና በትራስ ላይ ተኝቶ ነበር እና በዛ በተኛ ጊዜ ማዕበሉ ግን ምን እያለ ነው? መርከቧን እያናወጣት ያለችው መርከቧን ያናውጣት። ከዛ ደቀ መዛሙርቱ ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይላል። ልብ በሉ እዚህ ጋር ክርስቶስ የተኛው በስጋው ነው በመለኮቱ ነው? በምኑ ነው? በስጋ። በመለኮት ግን እግዚአብሔር ምን አይደል? አይተኛም። ለእኛ ብሎ ራሱን ዝቅ አድርጎ ከመሬታችን ሰው ሆኖ ሰው ስለሆነ ነው ለእኛ ነው የተጻፈው። እግዚአብሔር ግን ምን አይደል? አይተኛም። በላም ቢባል ጠጣም ቢባል መከራ ተቀበለ ቢባል ሞተ ቢባል ተነሳ ቢባል ምን ስለሆነ ነው? ሰው ስለሆነ ነው። ስለኛ ባህሪውን ምን አድርጎ ዝቅ አድርጎ እኔ ጋር ናችሁ። ስለዚህ ጌታ የተኛው እዚህ ጋር በስጋ ነው እንጂ በመለኮት አይደለም። ልክ እንደዚሁ ደግሞ እኛ ነገሮችን በስጋ ስንመለከታቸው እግዚአብሔር የተኛ ይመስላል። እኔ ጋር ናችሁ። እነዚህ ሰዎች ጌታን በስጋ ሲመለከቱት ምን ብሏል? ተኝቷል። ስለዚህ ምን ያህል መሰላቸው? የተኛ መሰላቸው። እግዚአብሔር የተኛ መሰላቸው። እኔ ጋር ናችሁ። አሁን በሀገራችን ምን ያህል መከራ እንደሆነ እያየን ነው። ምን ያህል ስቃይ እግዚአብሔር ተኝቷል? እግዚአብሔር አለ፣ እያየ ነው፣ እየተመለከተ ነው። አንዲት ነገር ያለ እርሱ የሚሆን ነገር የለም። ወንድሞች ይህንን ክፋት የሚያደርገው ይህንን መጥፎ ነገር የሚያደርገው የሰው ክፉ ልቦና አላችሁ። እግዚአብሔር ግን የተበደለውን ሁሉ የተጨቆነውን ሁሉ መከራ የተቀበለውን ሁሉ ይክሰዋል። ይህን አትጠራጠሩ። ምን ይለዋል? ይክሰዋል። ጌታ ባለፈው መጽሐፍ ቅዱስ ጥናት ላይ ጌታ ወደ መስቀል እየተሰቀለ አንዳንድ ሴቶች መጥተው ምን ይሉለት ነበር? ያለቅሱለት ነበር፣ እንባቸውን ያነቡለት ነበር። እና ጌታ ምን አላቸው? ለእኔ አታልቅሱ፣ ለራሳችሁ አልቅሱ። ምክንያቱም በአይሁድ ላይ ታላቅ መከራ ይመጣል፣ ክርስቶስን ስላልተቀበሉ። የዛን ጊዜ እርጉዝ እናት ልጅ ባልወለድኩ እርጉዝ ባላረገዝኩ ትላለች ብሎ ሲያስጠነቅቃቸው የሚለቀሰው ወንድሞቼ ንስሐ ያገባሉ ነው። የሚለቀሰው በልቦናው ክፉ ያላለው ሰው ነው። አላችሁ ከኔ ጋር? ምክንያቱም ንስሐ የማይገባ ክፉ የሆነ ክፋትን የሚያደርግ ሰው መጨረሻ ላይ በማን ፍርድ ፊት ይቆማል? በእግዚአብሔር። ምን ይውጠዋል? የዛን ጊዜ የተበደለው የተገደለው ብዙ መከራ የተቀበለው እግዚአብሔር ስለሱ ይፈርድበታል። እንዲሁም ይክሰዋል። ከኔ ጋር ናችሁ? ይክሰዋል። እዚህ ላችኋል የአልዓዛርና የአብርሃም ታሪክ፣ የአልዓዛርና የሀብታም ሰው ታሪክ። ደሃ ቁስሉ ላይ እንኳን እንትን እንዲያደርጉለት እንዲፈልገው እና የሀብታም ሰው እንዲዞር ብሎ እንኳን አያውም ነበር። ከኔ ጋር ናችሁ?
ከዛ በኋላ ከሞቱ ሁለቱም ሞቱ ይላል አይደል? ምንድን ነው የሚለው? አልዓዛር ሲካፈል ነው አይደል? ተክሷል አይደል? አሁን እዛ በምድር ላይ መከራ ስለተቀበለ አሁን ደግሞ ምን ይላል? ይጽናናል። አንተ ግን ዞር እንኳን ብለህ ስላላየኸው አሁን መከራ ትላለህ ትቀበላለህ። ስለዚህ ለማን ነበር የሚለቀሰው? ከኔ ጋር ናችሁ? ለማን ነበር የሚለቀሰው? ለሀብታሙ ነበር ወይስ ለአልዓዛር ነበር? ስለዚህ እኛ ጠላቶቻችሁን ውደዱ እንደተባለ ልቦናችን እግዚአብሔር ሀገራችንን አይቶ የሚያዝነው ስለ ክፋታችን ነው። ከኔ ጋር ናችሁ? ስለ ክፋታችን ነው የሚያዝነው፣ ከልቦናችን ስለሚወጣው ክፋት። የቀረውን ግን እግዚአብሔር ይጥሰዋል። እግዚአብሔር ሁሉን እያየ ነው። ለሀገራችን ምሕረትን ያድርግልን። ስለዚህ በዚህ መከራ ውስጥ ሲሄዱ ምን ብለው ጮሁ? ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይላል። አሁንም እኛ በመከራ ውስጥ እናል ዘመኑ በጣም ብዙ መከራ ያለፈበት ስለሆነ ወደ ማን እንጩህ? ወደሚችለው ወይስ ወደማይችለው? ወደሚያደርገው ወይስ ሊያደርግ ወደማይችለው? ማን ነው የሚችለው? ስለዚህ ወደ ጌታ ጮሁ፣ አድነን፣ ጠፋን እያሉ ጮሁ። እኛም ደግሞ ልክ እንደዚሁ ምንድን ያስፈልገናል? ልንጮህ ያስፈልገናል። በመከራ ውስጥ ስናል፣ እምነታችን ሲደክም፣ ደካሞች ስንሆን ወደ ማን ጮህ? ወደ ክርስቶስ ጮህ፣ ወደ ጌታ ጮህ። ይሰማል። የተኛ ቢመስለን ግን ምን ይላል? ይሰማል። ሁሉን ያያል። እሱ ሁሉን ይመለከታል። ሁሉን ከዛ ምን አላቸው ጌታ? እናንተ እምነት የጎደላችሁ ስለምን ትፈራላችሁ? እስቲ በለው፣ እናንተ እምነት የጎደላችሁ ስለምን ትፈራላችሁ? አሁን ልብ በሉ እዚህ ጋር እነዚህ ሰዎች የፈሩት ለምንድን ነው? ማዕበሉ ስለነፈሰ ነው? መርከቧ ስለተናወጠች ነው? ለምን ይፈሩት? እምነት ይሰራቸው ስለጎደላቸው። ወንድሞቼ የምንፈራው ማዕበሉ ስለሚያስፈራ ነው። ምን ስለጎደለ ነው? እምነት ስለጎደለ ነው። እና ጌታ ማዕበሉ እኮ ያስፈራል እና ምን ያደርጋላችሁ? እምነት የጎደላችሁ ስለምን ትፈራላችሁ? የመፍራታችሁ ምክንያት የሚገርም እኮ ነው አይደል? ማዕበሉ ሕይወታቸውን ሊያጡ የተጨነቁ ስለምን ትፈራላችሁ ይላቸዋል። አያችሁ፣ መርከቧ እኮ ልትሰምጥ ነው። በጣም ፈርተዋል። ግን ምን አላቸው? ስለምን ትፈራላችሁ? ምክንያቱም የመፍራታቸው ምክንያት አለማመናቸው ስለሆነ ጌታን ከእነሱ ጋር ይዘው እና ሲገስጻቸው ነው። እኛም የምንፈራው እምነታችን ደካማ ስለሆነ በማን ላይ ያለ እምነት? በእግዚአብሔር ላይ ያለ እምነት። እግዚአብሔር እንዲት ነገር አንዲት ነጥብ እንኳ ያለ እርሱ ፈቃድ እንደማይሆን አናውቅም። ምንድን ነው ያለው ጌታ? አንዲት ምንድን ነው ድንቢጥ ነው ከባለ መሬት ላይ ብትወድቅ ያለ አባታችሁ ፈቃድ ምን አይነት አትወድቅም ማለት። እናንተ ከብዙ ድንቢጦች ምን ትላላችሁ? ትበልጣላችሁ። ስለዚህ አንዲት ነፍስ እንኳ ያለ እግዚአብሔር ፈቃድ ትወድቃለች? አትወድቅም። እግዚአብሔር ሳይፈቅድ አንዲት ነፍስ እንኳ አንዳንድ ጊዜ ብዙ ሰው ሲሞት እንደነግጣለን። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ትዝ ይላችኋል ሄሮድስ ምንድን ነው ያደረገው? ከሁለት ዓመት በታች የሆነ ልጅ በሙሉ ምን ይበል? ይሙት፣ ይጥፋ። ማንን ፍለጋ? ጌታችንን ፍለጋ። የእመቤታችንን እንዴት እንደሚከብድ አስቡት። ለእመቤታችን የእናንተን ልጅ ፍለጋ ሴቶች ብዙ ልጆች ቢሞቱ ከባድ አይከብድም?
ያንን ተሸክማ ነው ሄደችው። ግን ጌታ እንዴት ይህን ፈቀደ ብለን ስንጠይቅ ያ ሁሉ ልጅ እንዲሞት ያ ሁሉ ልጅ እንዲጠፋ ዛሬ እነዛ ልጆች ምን ተብለው ነው የሚታሰቡት? ሰማዕታት ተብለው ነው የሚታሰቡት። እነዛ ልጆች በሰማይ ምን አግኝተዋል? አክሊል አግኝተዋል። ከኔ ጋር ናችሁ? አክሊል አግኝተዋል። ስለዚህ ብዙ ሰው እንኳን ቢያልፍ እግዚአብሔር ግን ምን ይላል? ይቅሳል። ይህን ነው። ሰው ግን የሞተው በማጥፋት ምክንያት ነው። በሰው ጥፋት ምክንያት፣ በሰው ጥፋት፣ በሄሮድስ ጥፋት ነው ልጆቹ የሞቱት። ከኔ ጋር ናችሁ? የሚለቀስለት ሄሮድስ ነው፣ ልጆቹ ናቸው። ሄሮድስ ይህንን በደንብ መረዳት ማወቅ አለ። እግዚአብሔር እንደዚህ ነው የሚያየው ዓለምን። እናንተ ስለምን እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ስለዚህ መርከቧ በነገራችን ላይ በዚህ ምድር ላይ የምንኖረው ህይወታችን በዚህ ምድር ላይ ህይወታችን እንደ መርከብ ልትታይ ትችላለች እና በዚህ ምድር ላይ ሳለን ብዙ መከራ፣ ብዙ ማዕበል፣ ብዙ ችግር ይመጣል። በዚህ ዓለም ላይ ሳላችሁ ምን አላችሁ ተብለ መከራ አለባችሁ። ይሄ የጌታ ቃል በዚህ ምድር ላይ ሳላችሁ ድረስ ምን አለባችሁ? መከራ አለባችሁ። ከጌታ ጋር ከሆንን በእሱ ካመንን ጽኑ እንሆናለን፣ ጠንካሮች እንሆናለን። ሁሉንም ድል ነስተን ወደ እንሄዳለን፣ ወደ ሰማይ እንሄዳለን። ከጌታ ጋር ካልሆንን ግን ማዕበሉ ይልናል፣ ያስፈራናል፣ እንፈራለን። ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አደረገ? እንደዛ ካላችሁ ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታ ሆነ ይላል። ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታ፣ የማይሆን ነገር ሆነ። እርሱ የሚሳነው ነገር አለ? በእውነት ነፋሱንና ባህሩን ይገስጽልን። ዲያብሎስ ያስነሳው የክፋት ማዕበል፣ የመጥፎ አስተሳሰብ ማዕበል ክርስቶስ ምን ይበልልን? ይገስጽልን። ያ እሱ ይችላል። እርሱ ኃያል ነው። እሱ የማይችለው ነገር የለም በእሱ ላይ የለም እና ተደነቁ ይላል። እኛም እስክናደንቅ ድረስ ሊያደርግ ይችላል። ምንድን ነው የሚለው? ነፋሳትና ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ እና የዛን ጊዜ ነው እሱ እግዚአብሔር እንደሆነ እየተረዱት እያዩት ማን ነፋሳት የሚታዘዙ ሰው ብቻ እየመሰላቸው በአይን ሳያዩት በስጋ ስለሚመለከቱ ማለት በስጋ ለምናየው አይመስልም። እግዚአብሔር ነገ ማዕበሉን ሊያቆመው እንደሚችል በስጋ የሚያይ ሰው ምን አይለው አይመስልም። በስጋ የምንመለከት የምንመላለስ ከሆነ ነገሮች አይመስሉም። ነገር ግን ሲደረግ እያየን እናደንቃለን። ምክንያቱም እሱ ማን ስለሆነ መለኮት ስለሆነ እግዚአብሔር ስለሆነ። ስለዚህ እሱ እንደገሰጸው እዚህ ጋራ የተነሳብንን ማዕበል ይገስጽልን፣ ሀገራችንን ይባርክልን፣ ቸርነቱን ያብዛልን። ያስተማረን የገሰጸን የወደደን አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን ዛሬም